ምንድን ብሎ ነው ያሰበው? ኤዥያን ፌስ ስለነበረች ልጄ ኮሪያዊ ስለሆነ እንትኗ ኤዥያን ስለነበረች ሞግዚቷ ነው እንጂ የመሰልኩት እናቷ አልመሰልኩትም ነበር በወቅቱ። ከዛ በጣም ተገረመ። እኔ እንዳውም ሞግዚቷ መስለሽኝ ነበረ አለኝ። አይ እንዴት ሞግዚት ሆናለሁኝ ብዬ ስለው ያው በውጭ ሀገር የሚያያቸው ነገሮች ስለነበሩ እነሱን ነገሮች እንትናለን። በዛው ግንኙነታችን ጠበቀ። እቺ ልጄን ሻመያዥ አድርጌ ከዚህ ሰው ጋራ በትዳር ተሳሰርን። ከዛ በጣም በሚገርምሽ ሁኔታ ህይወታችን ዲቨሎፕ እያደረገ እሱ በስራው ዱባይ ውስጥ ትልቅ ሰው የሚባል ባለሀብት ሚሊዮነር የነበረ ሰው ወደ 9 ሀገሮች ውስጥ ካምፓኒ ያለው ሰው አጎት ነበረው እና ያ አጎቱ ሰውዬ ዱባይ ውስጥ ጥሩ ቢዝነስ ያለው ነው። በሱ ካምፓኒ ስር በሚተዳደረው አዲስ አበባ በሚገኝ ብራንች ውስጥ እየሰራ ስለነበረ በዛ አጋጣሚ ነው ኢትዮጵያ ውስጥ መጥቶ የነበረው። ሶ ከነበረው የስራ እንትን እድገት አገኘ። ከዛ በተጨማሪ በትዳራችን ላይ ጥሩ ፕሮግረስ ተካሄደ። ከዛ በኋላ ልጆች ወለድን። ከአንድም 2 ልጆች ወለድን። ኢትዮጵያ ውስጥ መኖራችንን ጀመርን። ከተወሰነ ዓመታት በኋላ አጎቱ በድንገተኛ ህመም አለፈ። ያ አጎቱ እንዳልኩሽ በጣም ሚሊዮነር በሚባል ደረጃ ዱባይ ውስጥ እስከ ፕራይቬት ጀት ድረስ ያላቸው አይነት ቤተሰብ እንደነበረ ነው እንግዲህ የማውቀው። እና በስተመጨረሻ ላይ እሱስ ከሞተ በኋላ 2 ዓመት አልፈጀበትን ላይፋችን ወደ ቁልቁል መሄድ ሲጀምር ምንድነው የሆነው? እዛ የነበሩ ብራንቾች በተለያዩ በ9 ሀገራት ውስጥ የነበሩት ብራንቾች መዘጋጋት ጀመሩ። ምክንያቱም ባለቤት የነበረች እና ካምፓኒውን የምታስተዳድረው በብዙ ብራንች ውስጥ ራሷን አፕዴት ማድረግ አልቻለችም ነበር። ካምፓኒዎቹ እየተዘጋጉ የኛ ህይወት ላይ አደገኛ የሚባል ጥላ ማዣበብ ጀመረ። ስለዚህ ምን አሰብኩኝ እኔ ከዚህ ሀገር ቶሎ ብንወጣ ወደ ሌላ ሀገር ብንሸጋገር፣ ይሄኛው ካምፓኒ የሚዘጋ ከሆነ እንሂድ ወደ ሌላ ሀገር የሚል ሀሳብ አነሳሁኝ። እሱም ተስማማ። ግን ያው ሬዲ አልነበረም። ከሀዘኑም ብዙም በርቀት አልወጣም እና ምንለው ነበረ ባለቤቴን፣ ለምንድን ነው አንተ ብልጥ የማትሆነው? እዚህ አበሾቹ ራሱ ካንተ በኋላ ይቅርታ፣ ግን አንድ በጣም ይቅርታ ስላቋረጥኩሽ። ኢትዮጵያዊ ነው ሁለተኛው? የመጀመሪያው ኮሪያዊ ነው፣ ግን ይሄ ሁለተኛው አይደለም። እሱም የውጭ ዜጋ ነው። ያው አገሩን ልግለጽልሽ፣ ግን አስፈላጊ አልመሰለኝም ሆኖ ነው። ደስ እንዳለሽ ዶንት ወሪ። እና እሱም የውጭ ዜጋ ነው እንዳልኩሽ። የአጎቱም የሚኖረው እዚህ ሀገር የውጭ ዜጋ ነው። እሱም ራሱ እንትናቸው የኛ ሰው አይደሉም በሁለቱም ሰዎች። እኔ ራሴ ያው እንዳልኩሽ ሀፍ ኢትዮጵያዊ ነኝ በእናቴ በኩል፣ በአባቴ በኩል ደግሞ አረብ ነኝ። እና በዚህ እንዳለ ይሄ አጎቱ ከሞተ በኋላ ህይወታችንን ጥሩ ስላልሆነ ወደ ሌላ ሀገር እንድንሻገር ነገርኩት። ተስማማ። ግን በወቅቱ እዛ የነበሩ ኢትዮጵያኖች ራሱ ሌሎች ኢትዮጵያኖች ጎበዝ ነበሩ እና ከስሩ ሱቅ የመክፈት የማደግ ነገር ያሳዩ ነበር። እና እንደሱ አይነት ነገር ስነግረው አምናውታ ቲፍ ይለኛል። ገባሽ አይደለ? ይሄ በማጭበርበር ወይም ደግሞ አንዳንድ ነገሮች ላይ ቀልጠፍ ብሎ በመገኘት ራሱን እንትን ማለት አይፈልግም ነበር። የራሱ መጠነኛ ኢጎ ነበረው ብዬ አስባለሁ አሁን ላይ ሳስበው። መብለጥለጥ አልፈለግም ባጭሩ። እሺ በቃ እኔ ልሂድና ሌላ ሀገር እንኖር፣ አለበለዚያ ግን ይሄ ካምፓኒ እዚህ ከተዘጋ በኋላ ብዙ ነገሮች ችግሮች ይገጥሙናል፣ ልጆቻችንን ባስለመድናቸው መጠን ማኖር አንችልም ብዬ አልኩት። እሺ ብዬ እኔ ደግሞ ዱባይ ላይ በወቅቱ ጓደኞች ወደ የሻንጣ ነጋዴዎች ስለነበሩ ስለ ዱባይ የሚያወሩ የዱባይ ጉጉት አድሮብኝ ዱባይ ውስጥ ለመምጣት ፈለግኩኝ። ባይስማማበትም ቤተሰቦቻችን ብዙ ኢንቮልቭ አያደርጉም። የኔ ቤተሰብ በጣም በቁጥር ትንሽ ነው። እሱ ደግሞ ሙሉ ለሙሉ ቤተሰብ የሌለው ኢትዮጵያ ውስጥ በብቸኝነት እኔንና መስሪያ ቤቱን ብቻ ተማምኖ የሚኖር ሰው ነው የነበረው። ተስማማሁኝ። መጣሁኝ። ልጆቹን ይዤ ነው የመጣሁት። ምንድነው ያሰብነው? ቱርክ ሄደን ቤት ገዝተን
ቤት ስትገዢ ቱርክ ውስጥ የቤት ባለቤት ከሆንሽ የመኖሪያ ፈቃድ ስለሚሰጥ ኑሯችንን በቱርክ አድርገን ጥሩ ላይፍ እንኖራለን። እኔ እስከዛው ድረስ ልጆቹንና እኔን የውጭ ላይፍ ስታይል እንልመድ ብዬ ወደ ዱባይ መጣሁኝ ማለት ነው። ከዛ እኔ ወደ ዱባይ እንደመጣሁኝ የአጎቱ ባለቤት ንብረቶቿን መሰብሰብ አላስፈላጊ ናቸው ብላ ያመነችባቸውን ካምፓኒዎች መዝጋት ምናምን ስትጀምር እኔ ኦዲያውኑ ይሄን ሴንስ አድርጌ ባክህን በተቻለ መጠን የሆነ ነገር ያዘ እያልኩት ነበረ እና አልሰማኝም። ምን ተፈጠረ በህይወታችን ውስጥ? እኔ እዚህ እንደመጣሁኝ 2019 አካባቢ ነበር ኮቪድ ተጀመረ። ልጆቼን ትምህርት ካስገባው በኋላ እንደምታስታውሱት ኮቪድ ተዘግቶ ኦንላይን ምናምን ሆነ። ብዙ ነገሮች ወደ ታች እየወረዱ መጡ። ከ2000 ዓመተ ምህረት ጀምሮ ህይወታችን በፍጥነት ወደ ቁልቁለት መሄድ ጀመረ ማለት ነው። ልጆቼ እንዳልኩሽ በከፍተኛ እዚህ ከመጡ በኋላ አሜሪካን ኢንተርናሽናል ስኩል አስገባኋቸው። ጥሩ ፕሮግረስ ሲኖራቸው መማር ጀመሩ። ያ ኦንላይንም ቢሆን የመጀመሪያውን ዓመት ከዛ የሚቀጥለውን ዓመት እንደዛው። ከዛ የሁለተኛው ዓመት ላይ ባለቤቴ ሲቸገር ለኛም ለመላክ ከዛ እየላከልን ነው እንትን ያልነው። አሁን እዚህ ጋር ሊያስተምራል ብዬ ያሰብኩትን ታሪክ የምነግራችሁ ምንድነው እስካሁን ድረስ የመጣው ያው ባክግራውንድ ስቶሪን ለመናገር ነው እንድትማሩበት የምፈልገው ነጥብ። ግን አንዳንድ ጊዜ እናት ሆነን ወይም ደግሞ የቤት እመቤት ሆነን ልጆቻችንን ማስተዳደርና በቤት ውስጥ መስራት ብቻ በቂ ነው ብለን የምናምን ሴቶች አለን። በወቅቱ እንደሱ አምኜ ነበረ። ለምንድን ነው እንደሱ ያመንኩት? ልጆችን በእንክብካቤ መያዜ በራሱ ኢትስ ሚን አሎት ብዬ ነው ያሰብኩት። ዊችስ ደግሞ ትክክል ነበር በወቅቱ። ግን ዝግጅት አልነበረኝም ወደ ሌላ ስራ ለመሰማራት። እሱን ተማምኜ ስለመጣሁኝ ዝግጅት አልነበረኝም። ስለዚህ ለመስራት ራሱ ቴንሽን የለኝም። በቃ ልጆቼን ብቻ ጥሩ ምግብ ማብሰሌን፣ ከዛ ደግሞ ልብሳቸውን በንጽህና መጠበቄን፣ ጠዋት ማታ ሲሄዱ ሲመለሱ ፒክ ማድረጌን፣ ከዛ መጣሁ እዚህ መኪና ተከራየው። ኢት ዋዝ ሶ ላይፍ ዋዝ ፈን። እንደው ሞር ፈን ሆነልኝ። ለምን ኢትዮጵያ ውስጥ ካለው ነገር ከማላገኛቸው ብዙ ነገሮች ኢቭን ገንዘብ እያለኝ ራሱ ስኳር አንዳንድ ጊዜ ከስኳር እንኳን አቅም ራሽን ምናምን መሰለፍ ነበረብኝ ኢትዮጵያ ውስጥ እና እዚህ ላይፍ ስመጣ ሙሉ ተገላቢጦሽ የሚገባኝን ላይፍ አገኘው። በቃ ገና አሁን ብዬ ተደሰትኩ በጣም በህይወቴ ማለት ነው። ግን አልቆየም ያ ላይፍ ስታይል። እየወረድኩ መጣሁ። ባለቤቴ የሚልከውን የገንዘብ መጠን መቀነስ ጀመረ። ትምህርት ቤት ሲከፈል እዚህ ሀገር የምታውቁ ሰዎች ካላችሁ በቼክ ነው ሁሉ ነገር። ቼክ ገንዘቡን የሚልከው ከየት ነው? ከኢትዮጵያ። ለምን የሚከፈለው ከዱባይ ነው። ዞሮ በእጁ በዶላር ነው የሚገባለት። ሶዳት ለኔ የሚልከው ነገር ኢትስ ኖት ፕሮብለም። ገባሽ? ግን ዋና ደሞዙ ሜን መስሪያ ቤቱ ዱባይ ውስጥ ነው ያለው። እዛ ያለው ብራንች ላለው ነው ካምፓኒው የሚሰራው። እና ከዛ በስተመጨረሻ ላይፌ ወደ ታች እያቆለቆለ መጣ። ለልጆች የትምህርት ቤት መክፈል አቃተኝ። ቼክ ባውንስ ማድረግ ጀመረ። ከዛ በኋላ ምን ቢሆን ጥሩ ነው? በ2021 አካባቢ የልጆችን ትምህርት መክፈል አቃተኝ። ስለዚህ የትምህርት ቤታቸውን እንትን መውሰድ አልቻልኩም። የትምህርት ቤት ውጤታቸውን መውሰድ አልቻልኩም። ወደሚቀጥለው ዓመት ለማሻጋገር ያንን የትምህርት ቤት ውጤት መውሰድ ነበረብኝ። ያንን ነገር ማድረግ አቃተኝ። እኔ ምን ሆንኩኝ? አንደኛ ለ10 ዓመት አካባቢ በትዳርና በዚህ ጥሩ በሚባል የቤት እመቤትነት ስለቆየሁኝ ያንን ፔኔትሬት አድርጌ ስራ መፈለግ ራሱ እንዴት እንደሆነ ጠፍቶብኛል። ገባችሁ? እንድትማሩበት የምፈልገው ፖይንት ይሄ ነው። ሴቶች ህይወታችን በተደላደለ ጊዜ በተአምር ተገልብጦ ወደ ታችኛው ተመልሰን እንመጣለን ብለን የማናስብበት ሁኔታዎች ላይ እናገኘዋለን ራሳችን እና ያ ህይወት በሁለተኛው ዓመት ላይ ተከርብቶ በዚህ ደረጃ ራሴን አገኘዋለሁ ብዬ አላሰብኩም። ሲጀመር ስራ ፈልጎ ማግኘት እንዲህ ከብድ ይሆናል ብዬ ራሱ ባይምሮዬ አስቤው አላውቅም። ምክንያቱም በ20ዎቹ እድሜዎቼ ስሰራ ኖሬያለሁኝ። ገባሽ? ከዛ ላይፌ ከተስተካከለልኝ በኋላ እና ጥሩ ነገሮች ከለመድኩ በኋላ ጥሩ ላይፍ በቃ ከለመድኩ በኋላ ያንን ነገር መቀበል በጣም ከበደኝ እና እንዲህ አይነት ነገር ሊገጥመን እንደሚችል በማሰብ አይምሯችንን ሁልጊዜም ለስራ ዝግጁ ማድረግ እንዳለብን በመሀከል ላይ እየመከርኩ የሚሄደው ነገር ይሄንን ነው።
በስተመጨረሻ ያም ወጣ ወረደና ምን አይነት ችግር ገጠመኝ መሰለሽ? ቤቴን ክራይ ሁሉ መክፈል አቃተኝ። የቤት ክራይ ወደ 22,000 የትምህርት ቤት ደግሞ ወደ 30 ምናምን ሺህ ደረሰና በአጠቃላይ 52,000 ብር ዕዳ ፍርድ ቤት ተገተርኩ። ማን ነው የከሰሰኝ? የቤቴ ያው በኢጃሪ በስነ ስርዓት ስለሆነ ያው እዚህ ያለንበት ሌጋሊ ስለነበረ ወዲያውኑ መንቅሮ የሚያስወጣሽ ምናምን ነገር አልነበረም። ስለዚህ ፍርድ ቤቱ ከሰሰኝ። ያ ፍርድ ቤት ከገባው በኋላ ዳኞቹ በጣም በሚገርምሽ ሁኔታ ነገሩን በአረብኛ ነው የሚላክላችሁ። ፍርድ ቤት እዚህ ሀገር እንደ ድሮ ማነው እንደ ኢትዮጵያ ወይ ፍርድ ቤት ተጠርታችሁ ኑ ተብሎ ምናምን ሳይሆን የሆነ በሞባይልሽ ነው የሚልኩልኝ ነገር አረብኛ ነበር እና ሰው ስጠይቅ በዙሪያ ያሉት ሰዎች ህንዶች ምናምን ናቸው። አያውቁልኝም፣ አይነግሩኝም፣ ወይ ደግሞ የሚያስፈራ ነገር ይነግሩኛል። ምን እንደሚል ራሱ አላውቅም ነበር። እኔ ራሴ ትክክለኛው የፍርድ ቤት ምልልሶች ወረቀቱ ራሱ ምን እንደሚል አይገባኝም። ብዙውን ጊዜ በምጠራ ጊዜ በፍርድ ቤት ኦንላይን መቆም በሚገባኝ ሰዓት አልቆምም። ምን አይነት ባህሪ ካራክተር አሳየሁኝ? ግዴለሽና ለቀጠሯ በህግ ደረጃ የማትገዛ አይነት ሆኜ የምን ፍርድ ተፈረደብኝ? እስራትና 20 ምናምን ሺህ ብር የቤት ክራዩ እንድከፍል። እዛ ደግሞ የትምህርት ቤቱ ደግሞ በዛኛው ሳይድ ሌላ ሎየር ያጣድፈኛል። ባንዴ በዛ አመት ውስጥ ሰማይ ከምድር ተቀላቀለብኝ። ታውቂያለሽ? አንድ ቀን ማሳውሰው ማለት ነው ቤት ውስጥ ምንም ብር የለኝም። ሳንቲም ከየቦርሳዬ የድሮ የተረሳ ሳንቲም እየለቃቀምኩኝ ሳበላቸውን የከረምኩት ባለቤቴ ስለማይልክ ማለት ነው። እኔ ስራ አልለመድኩም። ስራ እንዴት ሄጄ አፕሊኬሽን እንደማስገባ አላወቅኩም። ለምን ሌክዠሪ ለመድኩ? ለምን በቃ ጣቢያውንም አላውቀው፣ ጓደኝነትም ከማንም ጋር አልፈጥርም። ምክንያቱም ጓደኛ ለምንድን ነው የማልፈጥረው? የተሟላ ህይወት ነው ያለኝ፣ ማሳልፈው ከልጆቼ ጋር ነው። ስራ እንዴት እንደሚፈለግ ራሱ በትክክል አላውቅም። ደግሞ እስካሁንም በነገራችን ላይ ይሄንን ችግር አለብኝ። ይሄንንም አላውቅ አሁን ድረስ ማለት ያው አፕሊኬሽን አስገብቻለሁኝ፣ ግን ተሳክቶልኝ አያውቅም። እስከ መጨረሻው እስከ 2026 እስካሁኑ ያለውን ታሪክ እነግራቸዋለሁ በእርግጥ። ከዛ በኋላ ያ በዚህ እንዳለ መናገር ይኖርብኝ አላውቅም። ይሄንን ግን ፍርዱ ተፈረደብኝ፣ የእስራት ፍርድ ተፈረደብኝ። እኔ ስራ የለኝም በወቅቱ። ከዛ አንድ ቀን ብን ብዬ ወጣሁኝና በአቅራቢያ ያለ ሬስቶራንት ውስጥ ስራ ፈልጌ እንትን አልኩኝ። ነገርኩት። ለምንድነው እነዚህ ምንድነው የሚባሉት ሱፐርቫይዘር፣ አንድ ሱፐርቫይዘሩን አገኘሁት። ባክ ተቸግሬያለሁ፣ ለልጆቼ የማበላቸው የለኝም፣ ባክ ስራ አስገባኝ አልኩት። እሺ አለኝ። ምን ሬስቶራንት ገባው መሰለሽ? የባለቤቴ ብልበልሽ በቃሽ፣ ኢራኒያን ሬስቶራንት ገባው። ባለቤቴ ኢራናዊ ነው። ኦኬ። ከዛ የምሰማቸው ዘፈኖች ምናምን የነበረኝ ከባለቤቴ ጋር ያለውን ነገር ያስታውሰኛል። ከዛ አንድ ቀን ወደ ቤቴ ተመለስኩኝ። ልጆቼ በሜትሮ መጀመሪያ በመኪና ከዛ በታክሲ ከዛ በሜትሮ መምጣት ጀምረዋል። ከዛ ደግሞ ለአንድ ወር በታክሲ ጦት ምክንያት የማይሄዱበት ጊዜ ነበረ። ይሄ ሁሉ ሲሆን ይሄ በመሀል ባለው ታሪክ ውስጥ ማለት ነው። አንዲት ቀን ቁጭ ብዬ ምንድነው ይሄ ኢንስታግራም ስክሮል ሳደርግ የባለቤቴ ፔጅ ላይ ህፃን ልጅ አየሁኝ። ያ ህፃን ልጅ ስመለከተው ከላይ እስከታች ነው የወረረኝ። ስሙን ጠቅሶ ይሄ እከሌ ይባላል፣ የኔ አዲሱ ልጅ ነው ይላል። የባለቤቴ ፎን ማለት ነው፣ ኢንስታግራም ማለት ነው። እንግዲህ አስቢው፣ በእኔና በባለቤቴ መካከል ፍቺ አልተፈጸመም። ነገር ግን የግንኙነታችን እንትን ላልቷል። ምክንያቱም ገንዘብ ላክ እኔ የለኝም በሚል ተቸግሬያለሁ፣ አትረጅኝም ወይ በሚል ላልቷል። ሲደውል አልደወለም፣ ሲጠይቅ አልጠየቀም። ሞስት ኦፍ ዘ ሲቹዌሽን ምንድን ነው በቃ ተራርቀናል፣ ጋፑ ተፈጥሯል። ስለዛ ያንን እንትን ሳይ
ልጁን አምጥቶ ስለነበረ በመካከል ላይ የረሳሁት ያልነገርኩሽ ታሪክ ኢትዮጵያ ውስጥ እያለሁ ልጁን ከሌላ ከበፊት የመጀመሪያ ትዳሩ የወለደ በአስራዎቹ በወቅቱ 29 አካባቢ የሆነ እድሜ ያለው ልጅ አምጥቶ ነበር ቤቴ እና በሱ ልጅ ምክንያት ብዙ አንስማማም ነበረ። ስለሱ ወደኋላ በመልሳችሁ አይ ቲንክ ሊዛዛ ይችላል ብዬ ነው እንጂ የራሱ አስገራሚ የሆነ ታሪክ አለው። በልጁና በኔ በኩል መካከል የነበረ ችግር ነበረ። በትዳራችን ውስጥ የፈጠረው ችግር ነበረ። ያ ልጅ ምንድነው ያለ አባት